ኢቢኤስ ቴሌቪዥን ግን እንዴት ይሄን 16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል? ይሄ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መርዶ ይመስለኛል። ቁጥራቸው በውል ባይታወቅም አንዳንድ የመረጃ ምንጮች እንደሚሉት ከሆነ ግን እጅግ በጣም ብዙ ሰዎች ህይወታቸው እንዳለፈ ነው እየተገለጸ የሚገኘው። እውነትም እስከዛሬ ከሰማናቸው ታሪኮች በጣም የሚያሳዝነው የዚህ ወላጅ ይመስለኛል። እኔ ዛሬ በዚህ በምርመራ ስላወረጋገጥኩ ልጆቼ እንዳሉኑ እቅፍ ማድረግ ባሳድጋቸው ጥሩ ነገ ሀገር የሚጠቁ። ይህ አባባል ልክ ሳይሆን አይቀርም። እናትነት እውነት፣ አባትነት ደግሞ እምነት እንደሰማነው ነው። ሰሞኑን እንግዲህ በእዩሃ ሚዲያ ላይ በርካቶችን ያሳዘነ በርካቶችን ያስለቀሰ ጉዳይ ነበረ። ወደኛ ካደረሰው በኋላ በርካቶችን ተቀባብሎ ሀሳባቸውን የሰጡበት ጉዳይ ነው። እጅግ በጣም ያሳዝናል። እንመለስበታለን። በቅድሚያ እንኳን ለአባቶች ቀን አባቶች እንኳን አድረሳችሁ ሳይሆን ግን ከአባቴ ጋር ያለኝ ቅርበት ትንሽ ይለያል። እኔንም ያቀኝ ሰው እሱንም ማያቅ የለም። ስለ አባቢ ምን ብዬ እንደምጀምር አላቅም። እኔ አባቴ ጓደኛዬ ነው፣ አባቴ መካሪ ነው። ከአባቴ በጣም ብዙ ተምሬያለሁ። እንድጠነክር፣ እንድበረታ፣ እንድጸና፣ በነገሮች ተስፋ እንዳልቆርጥ የፈተና ጊዜ በመጡብኝ ጊዜያት ሁሉ አይዞሽ የሚለኝ የሚያበረታኝ እሱ ነው። የአባቴ ቃሎች ለኔ በብዙ መንገድ እኔ ሰርተውኛል ብዬ አስባለሁ። ማንም ሰው ምንም ነገር ከሚነግረኝ በላይ እሱ የሚነግረኝ ነገር ሁሉ ጊዜ ጠብ አይልም። እኔም ተግባራዊ ሳደርገው ጊዜ አይፈጅብኝም። ሁሉን ነገር እሰማዋለሁ። እንዲያዝንብኝ አልፈልግም፣ እንዲደሰትብኝ ነው የምፈልገው። ብዙ ነገሮችን በህይወት ያደረኳቸው አባቴን ለማስደሰት ነው። ምናልባት ይሄንን ስል ግን ያስከፋውበት ቀን የለም ማለት አይደለም። ያዘነበት በኔ ቀኖች ይኖራሉ። ግን ደግሞ ሁሉ ጊዜ ነገ ተነስቼ ደግሞ ነገን ተስፋ አድርጌ ነገን ደግሞ የተሻለ እንደሆነ እንዳስብ የሚያደርገኝ ግን ለሱ ያለኝ ፍቅር ይመስለኛል። ይሄንን ደግሞ በብዙ መልኩ አይቼዋለሁና አባቢ በጣም ነው የምወድ። ታውቀዋለህ። እኔም በጣም ነው የምወድ። በጣም ነው የምወድ። በጣም ለኔ አንተ ማለት ብዙ ነገር ነህ። ለኔ አባቴ ነህ። ለልጆቼ አያታቸው ማለት በጣም ይከብደኛል። አንተ እኔን ትከሻ ላይ አድርገህ እንዳሳደከኝ ሁሉ ልጆቼን ስታረግ በማይበት ጊዜ ለኔ በጣም ይከብደኛል። ይሄንን ስል ታውቀዋለህ ለምን እንደሆነ። ለልጆቼ ከአያት በላይ አባት ሆናቸዋል። ሁሉ ጊዜ የምመኘው እኔ ያደረስከኝ ቦታ ደግሞ እነሱን አድርሳቸው ማየት ነው። ለኔ ሰጠኸኝ ነገር ከኔ ጋር የነበረኝ ነገር ልጆቼ ላይ ስለምታደርገው እጅግ በጣም አድርጌ አመሰግናለሁ። ኑርልኝ። ተስፋዬ ነህ፣ ብርታቴ ነህ፣ ጽናቴ ነህ። የምትወዱ በአባቶቻችሁ የምትኮሩ እንዲሁም ደግሞ ስለ አባታችሁ ምንም ቀልድና ድርድር የሌላችሁ ልጆች እንግዲህ ለወላጅ አባታችሁ እንኳን አደረሰ ለአባቶች ቀን በማለት ይህን ድንቅ መልእክትን አስተላልፉለት። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ጉዳዮችን ከተለያዩ ሶሻል ሚዲያ ላይ መረጃ ናቸው ይጠቅማችኋል ብዬ ያሰብኩትን ይዤላችሁ መጥቻለሁ። አብራችሁን ቆዩ ቤተሰቦች። እንግዲህ ከእናንተ የሚጠበቅ አለ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ቻናሉን ፋሚሊ ሆኑ። እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። ላይክ አድርጉ። ላይክ በማድረግ እንግዲህ ፍቅራችሁን ግለጹልኝ ስል በትህትና ጠይቃችኋለሁ። ሐሳብ አስተያየታችሁን፣ የግል አመለካከታችሁን በቪዲዮቹ ላይ ያላችሁን የራሳችሁ የሆነ ሐሳብን በነጻነት ኮሜንት ሴክሽን ላይ ግለጹልኝ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። የሰው አልነካንም። ለምንድነው የምትገሉን? ለምንድነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንት ሰው አሳዘናችሁ? ስንቱን ቤተሰብ ያለ አባት ስንት ልጅ አስቀራችሁ? ተገቢ ነው ብዬ አላምንም። አሁንም ተዉ፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተዉ፣ ግድ የለም ተዉ፣ ለፍተን እንኑርበት። እንኑር ነው ያልነው፣ ሌላ ነገር አላልናችሁም ሲል የሹፌር ያስተላለፈው መልእክት የብዙሃንን የሹፌር ድምጽ አሰምቷል። በየመንገዱ ለምትገሉንና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው እናኖረው። ይሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ይያላ ምንም አሁን ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖርበት።
እንኑር ነው። ሌላ ነገር አላልናቸው። እንኑር፣ አትግደሉ። እውነት ለመናገር በዙሪያችን እንግዲህ እንደዚህ አይነት ሰዎች አሉ። የከባድ መኪና ሹፌሮች፣ ሀገር አቋራጭ ሹፌሮች ሁላችንም የምናውቃቸው ናቸው። ቤተሰብ ባይሆኑ ወይ የቅርብ ሰው ወይ ደግሞ ጎረቤት ሆነው እናውቃቸዋለን። እጅግ በጣም በከባድ ፈተና ውስጥ እንግዲህ ህይወትን እያሳለፉ እንዳለ እነሱም እንግዲህ የሚታወቅም ነው። እንግዲህ እነሱም ድምጽ እንድንሆናቸውም እየጠየቁ ነው። እጅግ በጣም ያሳዝናል። በአሁን ጊዜ እንግዲህ በርካታ ሹፌሮች በከባድ ችግር ውስጥ ይገኛሉ። የሚመለከተው አካል እንግዲህ ጥበቃና ከለላ ቢያደርግላቸው ኃላፊነታቸውንም ቢወጣላቸው ብዬ ሀሳብ መስጠት ፈልጋለሁ። እናንተስ እንዴት ተመለከታችሁት? ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ ደግሞ አዶናይ እጅግ በጣም የሚያስጨበጭብ ስራ ነው የሰራው። ድምጽ ልንሆን ይገባል፣ እንዲሁም ደግሞ ክብርና አድናቆት ልንሰጠው ይገባል። እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አዶናይ ባይዘዌ ቱሪዝም ሚኒስተር መስራት ያልቻለውን ስራ የሰራላችሁ ነውና በጣም ብዙ ሳፖርት ልታደርጉት ይገባልና እዚህ ምድረ ቲክቶከር አለ። አንዴ ገዳም አስተዋውቅልሃለሁ፣ አንዴ በ200 ሺህ ብር BYD ኤሌክትሪክ መኪና መጣላለሁ ያለ ያስተዋወቁ ህዝቡን የሚያዘርፉ ሰዎች ባሉበት ሀገራቸውን ለማስተዋወቅ እንደዚህ የሚጋጋጡ ሰዎችን ካላገዝክ ቱሪዝም ቢሮ ምንድነው እየሰራችሁ ያላችሁት ነው? እንደዚህ አይነት ሰዎች እንደዚህ ሀገራቸውን ለማስተዋወቅ ቢከፈላቸው እንኳን እኔ ቆራ አይለኝ በዚህ ውስጥ አሉ አይደል እንደ መድረለባ ቤተክርስቲያን ላይ እናሰራለን ብለው የሚበሉ ገዳም አስተዋውቃለሁ ብለው ህዝቡን የሚያጭበረብሩ 200 300 ሺህ ብር መኪና ይሸጥላችኋል አምጡ ብለው ዳውን የሚያጭበረብሩ አርቲስቶች ሳይቀር እንዲህ በሚያደርጉበት ሀገራቸውን ለማስተዋወቅ እንደዚህ የሚጋጋጡ ሰዎችን አለማድነቅ ንፉግነት ነው። አንዳንድ ሰው ኮሜንታችሁን እያየው ነው። አንተ ብልጽግናውን እንዴት በለጸግ እንዴ ብልጽግና ብሎ ነው ያባውን ምን አገባው? እሱ ምን የግዴታ ነው እንዴ? የግዴታ ፖለቲከኛ መሆን አለበት እንዴ? አንድ ሰው የግድ ስለ ፖለቲካ ማውራት አለብን? በጣም ብዙ ችግር አለ እዚህ ሀገር ላይ። ችግሮች ማአት ነው፣ ብዙ ቦታ ይወራሉና ያሉንን መልካም ነገሮች ለማስተዋወቅ የምትሞክሩ ሰዎችን ማድነቅ ያስፈልጋልና እውነት ለመናገር ይህ ስራ የቱሪዝም ሚኒስትር ወይም ደግሞ ከቱሪዝም ጋር በተያያዘ የሚመለከተው አካል የሚወጣውን ሚና ወይም ደግሞ የሚወጣውን ግዴታ አዶናይ እንግዲህ እየተወጣላቸው ይገኛል። የተለያየ ሴሌብሪቲ ወይም ደግሞ በውጭ ዓለማት ላይ በርካታ ሰዎች ተከታይ ያላቸው ብዙዎች የሚወዷቸውን አንጋፋ የሆኑ ሰዎችን ወደ ሀገራችን እያመጡ እንግዲህ ሀገራችን ያለችበትን የቱሪዝም ዘርፉን ለማነቃቃት እየተጠቀሙባቸው እንደሆነ ይታወቃል። አዶናይም እንግዲህ አሁን ላይ ከሰሞኑ ዲላን ፔጅን አምጥቶ በርካታ ትልልቅ ስራዎችን እየሰራ ይገኛል። ሊደነቅ ይገባል። እና እናንተስ ከአዶናይ ጋር ተያያዘ ምን አይነት ሐሳብ አላችሁ? በነገራችሁ ላይ ግን ይህንን ጉዳይ ስንመለከተው አቤል አቡነ እጅግ በጣም ልናስተውልበት የሚገባ አንድ መረጃ ወደኛ አቀብሎናል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። We have just arrived in Ethiopia. Come on! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ
በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። አቤል አቡነ ሁላችንም ልናስብበት ልንነጋገርበት የሚገባውን ጉዳይን ከስር ነቅሎ እንግዲህ አሰማን። እውነት ለመናገር በዚህ ጉዳይ ላይ የሚመለከተው አካል እንግዲህ ከላይኛው ገጽታ ሲሆን ውስጥ ላይ እየተፈጠሩ ያሉትን እያንዳንዱ ችግሮችን እንግዲህ መፍትሄ ሊያበጅላቸው ይገባል። ለሀገራችን ሰላም፣ እድገት፣ ፍቅር፣ አንድነትም ቢሆን ይህ መፍትሄው ይህ ብቻ ስለሚሆን የሚመለከተው አካል በዚህ ጉዳይ ላይ እንግዲህ ውስጣዊ ገጽታዎቹንም ራሱ ቢያስተካክላቸው ተገቢ ነው ብዬ አስባለሁ። ምክንያቱም ኢትዮጵያ አዲስ አበባ ላይ ብቻ ያለችው አይደለም። በመላው ከጥግ እስከ ጥግ በርካታ የሚጎበኙ በርካታ እንግዲህ ድንቅ የሆኑ ተፈጥሮ የሰጣት ተፈጥሮ የለገሳት ትልቅ ሀገር ናትና ከጥግ እስከ ጥግ ሰላም ሆኖ ሁሉም እንግዲህ በነጻነት ያለውን ማንነቱን ለዓለም ሊያስተዋውቅ ስለሚገባ ይቺኛዋን ትንሿን አዲስ አበባ ሲሆን ትልቋን ኢትዮጵያ ልናስተዋውቃት ይገባል ብሎ ወንድማችን ሐሳቡን ሰጥቷል። በዚህ ጉዳይ ላይ እኔም እስማማለሁ። እናንተስ ምን ትላላችሁ? የአቤል አቡነ ሐሳብ ከተመቻችሁ ሐሳባችሁን ግለጹልኝ። እንዲሁም ደግሞ ካልተመቻችሁም ደግሞ የራሳችሁን አመለካከትን ኮሜንት ሴክሽን ላይ ብትገልጹልን እንወያይበታለን። ሐሳብ መስጠት እንዳትረሱ። ወደ ሌላኛው ጉዳይ ስንሄድ ደግሞ ከጣና የሰማነው መርዶ የበርካቶችን ልብን ነክቷል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። የወገኖቻችን ህይወት አልፏል። ቤተሰቦች ጣና ሐይቅ ላይ እጅግ አሳዛኝና አስደንጋጭ የተባለ አደጋ ደርሷል። የቅድስት ክርስቶስ ሰምራን የንግስ በዓል ለማክበር በጀልባ ጉዞ ላይ የነበሩ ክርስቲያኖች ጀልባዋ በገጠማት ድንገተኛ የመስጠም አደጋ ቁጥራቸው በውል ባይታወቅም አንዳንድ የመረጃ ምንጮች እንደሚሉት ከሆነ ግን እጅግ በጣም ብዙ ሰዎች ህይወታቸው እንዳለፈ ነው እየተገለጸ የሚገኘው። ይሄ አደጋ የደረሰበት አካባቢ ከዛሬ 10 ዓመት በፊት እንደዚህ አይነት እጅግ አሰቃቂ አደጋም ደርሶ እንደነበረ ይታወሳል። ለሟች ወገኖችና ቤተሰቦች እግዚአብሔር አምላክ መጽናናቱን ይስጥልን።
መልካም ጊዜ። ይህን መረጃ ከሰማን ሰዓት ጀምሮ በርካቶቻችን አዝነን ነበር። ለጽድቅ የተጓዘው ምእመን እንግዲህ ህይወቱን አጥቷል። እጅግ በጣም የሚያሳዝን መረጃ ነው። በነገራችሁ ላይ ይህ መረጃ ከወጣ ሰዓት ጀምሮ ተጨማሪ መረጃ ለማግኘት ወይም ደግሞ ምን ያህል ሰው በዚህ ጉዳይ ላይ ተጠቂ ሆነ ወይም ደግሞ ህይወቱ አለፈ፣ ምን ያህል ሰው ተረፈ የሚለው ምን ያህል ሰው ተጎዳ የሚለው መረጃ በርካቶች ሲጠይቁ ነበር። ትክክለኛው መረጃ ይህን ይመስላል። ልጋብዛችሁ። እንግዲህ ጣና ሐይቅ ላይ ስለደረሰው የጀልባ አደጋ አጭርና እውነተኛ ማብራሪያ ነው ለመስጠት የመጣሁት። ለምን ብትሉ ከቦታው ላይ ስለነበርኩና የበዓሉ ታዳሚ ስለነበርኩ ማለት ነው። የሚከተሉት እውነታዎች እንደሚከተለው ቀርበዋል። አንደኛ፣ በዓሉን ለማክበር ከተለያየ ቦታ በጀልባዎች፣ በመኪና፣ በእግርና በተለያዩ ተሽከርካሪዎች ሁሉም ሰው በሰላም ደርሷል። ሁለተኛ፣ አደጋው የተከሰተው ከባህር ዳር ተነስቶ ወይም ከሌላ ወደብ ላይ ተነስቶ በቀጥታ ወደ ቅድስት ክርስቶስ ሰምራ ገዳም ይጓዝ በነበረ ጀልባ ላይ አይደለም። ሶስተኛ፣ ከክርስቶስ ሰምራ ገዳም በቅርብ ርቀት የጣና ቂርቆስ ገዳምና የቅዱስ ፋሲለደስ ደሴት ገዳም ይገኛሉ። አራተኛ፣ ይህ አደጋ የተከሰተው ሁሉም ሰው ቅድስት ክርስቶስ ሰምራ ገዳም ከደረሰ በኋላ ቦታውን ረግጦ ማደሪያውን ይዞ ከቆየ በኋላ ለተጨማሪ ጉብኝት ወይም ለመሳለም ወደ ፋሲለደስና ወደ ሴቶች ገዳም ወይም ቅድስት ቁስቋም ገዳም ከአቅም በላይ የሆነ ጭነት እየጫኑ በሚዘዋወሩ የአካባቢው ትንንሽ ጀልባዎች ላይ ነው። አምስተኛ፣ አደጋው የተከሰተው ከቀኑ 10 ሰዓት ተኩል እስከ 11 ሰዓት ገደማ ሆኖ ከወደብ ለማረፍ 20 ሜትር ሲቀራቸው ነው። ስድስተኛ፣ የአደጋው መንስኤ ሁለት ከተቃራኒ አቅጣጫ ይመጡ የነበሩ ጀልባዎች እርስ በርስ ሲጋጩ አንደኛው ጀልባ ወደ ኋላ አፈንግጦ ውሃ ስለገባበት የመስጠም አደጋ ስለደረሰበት ነው። ሰባተኛ፣ አደጋው እንደተከሰተ ብዙ ሰዎች በዋና መውጣት ሲችሉ ሌሎች ባለጀልባዎችና የህብረተሰብ ክፍሎች የብዙ ሰዎችን ሕይወት በከፍተኛ ርብርብ መታደግ ችለዋል፣ ተርፈዋልም። ለዚህም በቅድስት ክርስቶስ ሰምራ ገዳም ላይ ምስክርነት ሰጥተዋል፣ ስለትም አስገብተዋል። ስምንተኛ፣ የሞቱ ሰዎች ቁጥር በውል ባይታወቅም እስከ 12/09/2018 ማለትም እስከ ረቡዕ ዕለት ጠዋት 4 ሰዓት አካባቢ አንድ ሰው እንደሞተ የሚያለቅሱ እናቶችን አይተናል። የተቀበረም አንድ ሰው ነው መባሉን በተጨባጭ አረጋግጠናል። ነገር ግን ከ4 የማያንሱ ከ10 የማይበልጡ ሰዎች መጥፋታቸውን አንዳንድ መረጃዎች ያመላክታሉ። በመሆኑ በተለያዩ ማህበራዊ ሚዲያዎች ላይ የሚወራው የተጋነነ ወሬ ግን 40 ሰዎች፣ 60 ሰዎች፣ 80 ሰዎች የሚባለው እውነታ አለመሆኑን ላረጋግጥላችሁ እወዳለሁ። ለሞቱ ወገኖቻችን ነፍስ ይማር እያልኩ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ተጨማሪ መረጃዎች እንዳደረሱኝ ወደ እናንተ መለሳለሁ። አመሰግናለሁ። እንደሰማችሁት ነው። ለበየ ክርስቲያን ለአማኙ ለሁሉም ለኢትዮጵያውያኖች ሁሉ የሚያስደነግጥ መረጃ ነበረ። ነገር ግን ትክክለኛው መረጃ ይህን ይመስላል። በነገራችሁ ላይ አሁንም ቢሆን እጅግ በጣም ያሳዝናል። የህይወታቸው ያለፈ እንግዲህ ምዕመኖች እንዳሉ መረጃ እየወጣ ይገኛል። ለሟቾች ከዚህ ጋር መጽናናትን እመኛለሁ፣ ለቤተሰቦቻቸውም መጽናናቱን እመኛለሁ። ለሟቾችም እንግዲህ ነፍሳችሁን በአጸደ ገነት ፈጣሪ ያኖርላችሁ፣ ነፍስ ይማር ብዬ ሀሳብ ትፈልጋለሁ። እናንተም እንግዲህ ሀዘናችሁን ኮሜንት ሴክሽን ላይ ገብታችሁ ነፍስ ይማር እያላችሁ ብትገልጹ ብዬ ወደ እናንተ አሳለፍኩት። ሌላኛው ጉዳይ ደግሞ በመግቢያ ላይም እንደገለጽኩላችሁ እናትነት እውነት ነው፣ አባትነት ደግሞ እምነት ነው ተብሎ የሚነገረው ጉዳይ እውነትም አካል ይዞ አይን በሚያዩ ሁኔታ እንግዲህ በሶሻል ሚዲያ በእዮሃ ሚዲያ ላይ እንግዲህ ለኛ ደርሶ ነበረ። በርካቶችን ያሳዘነው የ7 ዓመት ጥያቄ እንግዲህ ምላሽ ሲያገኝ አባት የሰጠው ምላሽ አለ። እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። እኔ ዛሬ በዚህ በምርመራ ስላረጋገጥኩ ልጆቼ እንዳሉኑ እቅፍም አድርጌ ባሳድጋቸው ጥሩ ነገ ሀገር የሚጠቁ ዜጎች ባደርግም ምኞቴ ነው። እንደዛ ነው የሚሆነው ብዬ አስባለሁ። ያኛውን ጥያቄዎትን ስመልስልዎት ይሄን ያህል አንድ ሀሳብ ነበረኝ። ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼ ማትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እንዲጨርሱልኝ እከፍላለሁ።
እከፍላለሁ። ምንም ችግር የለም። እከፍላለሁ። እግዚአብሔርን ነው እኔም የሰው ፊት አላሳያትም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። በእውነት ነው። ይሄው በእውነት አደርጋለሁ። ክበሩልኝ። ምንም አቶ ሲሳይ እንደው ምንም ቢግ ዲል ሆኖ አይደለም። እውነት ለመናገር የአይምሮ ጉዳይ ነው። እኔ እከፍላለሁ። የሐሳብ ጉዳይ ነው። እከፍላለሁ። ቀጣዩ ነገር ደግሞ እንግዲህ እንነጋገራለን። ምንድነው ማድረግ ያለብን፣ እንዴት ነው ማድረግ ያለብን የሚለው እንነጋገራለን። አሁን ትልቁ ነገር በጣም ወሳኝ የነበረው ትምህርት ቤታቸው ነው። ይሄው እንደው እግዚአብሔር አክብረልኝ። በዚህ አጋጣሚ አቶ ሲሳይ አመሰግናለሁ። ትውልድ ማምከን ምን ይጠቅማል? አመሰግናለሁ በጣም ትውልድ ማምከን በእውነት ብያስባለሁ። መርደረን እና ጨካኝ አይደለም። ያው በሚስትና በርስት ተብሎ ምን እየሆነ ባለበት ዘመን ላይ ነው ራሴን ከስሜት አውጥቼ እዚህ ደረጃ ላይ የደረስኩት። ባይወልዷቸው ባዮሎጂካሊ ባይወልዷቸው የእርሶ ልጆች ናቸው ማለት ምን ለማለት ነው? አመሰግናለሁ። ልጅነታቸውን ልክድ አይደለም። ሰው እኮ ያጣውን ነገር ለማግኘት ጉድፈቻም ያሳድጋል። አሜን ተብሎ ተቀብሎ ያሳድጋል። አሁንም ቢሆን እኮ ከአባታቸው ይልቅ የኖርኩላቸው እኔ ነኝ። እርሶ ነው የሚያውቁት። እግዚአብሔር ይመስገን። እንደዚህ ይሄንን እድል ስለሰጠኝ ጥያቄ መልስሎታል። እቺ ላርግሎት እቺን ባረግ ምናልባት የእርሶን ጥያቄ መልስ ይሆን? አሜን። ይሄ ሰውዬ እሱ ነው ብሎ አምኗል እርሶ እና ጠይቀ ነው ፈቃደኛ ከሆነ ልጠይቀውና ግድ የለም በእኛ ወጪ ናሙና ይስጡና ዘረመል ይመርመር። ደስታውን አልችልም። ከዛ ካልሆነ የልጆች አባት ካልሆነ ትክክል ናት ማለት ነው። እሷ ትክክል ናት። እሱ አይደለም የምታትርከሙ አይደለም ማርያም አይደለም። መደከምንም አልረዳሻለሁ። እሺ የሁላችሁም ጥያቄ ለመመለስ ነው በተቻለ መጠን። እሺ እንደው የሰው ትዳርን መበጥበጥ ነው ሲቀጥል አይበጠበጥም። እውነት አይበጠበጥም። ጥያቄውን እስቲ እናናግረው እሱ ከዛ እንደዚህ እናድርግ እናስመርምርና እርሶ እንዳሉት ልጅ ከሆነ እርሶ እንዳሉት የሱ ከሆኑ ልጆቹ ለአንዴም ለመጨረሻም ጊዜ ተቋጨ። ግን እርሶ እንዳሉት ሳይሆን ቀርቶ ልጆች ካልሆኑ ግን እርሶ ደግሞ የሚክሱበት ጊዜ ይመጣል ማለት ነው። እነዚህ ልጆችም እሷን በቃ ምክንያቱም ከዚህ በኋላ እሷም ያንን ሰው አላገኝም ብላለች። ያ ሰውዬ አለ የለም እኮ አሁን እኮ እኔ የሚፈልገው የኔ ላቤ ነው። እሱም በዛ መንገድ ተጠቃሚ ሊሆን ይችላል፣ አይሆንም ይችላል። አሁን ግን ለኔ እውነቱ ወጥቶልኛል አይደል እንዴ? ይሄንን ልንክደው አንችልም። እሱ አባት አልሆነም የራሱ የሆነ መንገድ አለው። እኔ እኮ እነዚህ ልጆች ልበድላቸው አላማውም የለኝም። እስካሁንም ድረስ መጥቻለሁኝ። ወደፊትም ደግሞ ማድረግ የሚገባኝን ነገር አድርጋለሁኝ። በህይወታቸው ውስጥ ገብቼ ግን አልዋኝም። ለምን ምን ጊዜም እውነትን ፈልጋለሁ። እሱ ተመርምሮ አባትነታቸውን 7 ዓመት ሙሉ አባት ነህ ተብሎ ልጆቼ ብሎ አምኖ ልጆቹን ሲያሳድግ የከረመ አባት በመጨረሻ እንግዲህ በተደረገ ምርመራ አባት አለመሆኑ ታወቀ። የአንድ ልጅ አባት ሲሆን እንዲሁም ደግሞ የመንቶቹ ልጆች አባት አለመሆኑ እጅግ በጣም ልብ የሚሰብር ነው። በርካቶችም ሀዘናቸውን ሲገልጹ ነበረ። ይህ አባት ጀግና ያስብሏል ወይም ደግሞ ማሰብ የሚችል የተማረ ሰው የሚባለውን ደረጃ ያለፈ ይመስለኛል። ማስተዋልና ጥበቡ ከንግግሮቹ እንዲሁም ደግሞ ከድርጊቱ ይገለጻል። እንደምታዩት የልጆቹን የትምህርት ቤት እኔ እከፍላለሁ እስካሁንስ አሳድጊያቸው አይደለ ብሎ እንግዲህ ሀሳቡን ተናግሯል። ይህንን ማን ሊያደርገው ይችላል? ይህን አባት እንዴት ተመለከታችሁት? ሀሳባችሁን ስጡበት። እኔ ግን የአመቱ ምርጥ አባት የሚለው መስፈርትን ልሰጠው ወድጃለሁ። ሀሳባችሁን ግለጹበት። ተጨማሪ ቪዲዮ አለ ልጋብዛችሁ። የእመቤታችን ድንቅ ስራ አላሳያችሁ። እቹት እንዴት እንደምታየኝ አያችኋት? እቹት ከስር ከነ ልጇ መጣች። እዚህ ጋር እንደውም እዚህ ጋር ተፈንቅሎ ነው እዚህ ጋር አያችኋት? እዚህ እንደዚህ የምትመጣዋ ተፈንቅላብኝ ነው። ነክቻት ተፈነቀለች። ራሷ እንደተፈነቀለች ታስታውቃለች።
እና ሁሌ እዚህ ጋር ስቆም ታየኛለች። ሁሌ ማለት እንደሆን አይታይም። በስክሪኑ እንደዚህ ሲቀርጸው በደንብ አትታይም። እንደው እንደዚህ ሲቀርጸው ከዚህ ጋር ሲቀርጸው አይታይም። ትንሽ ቀረብ ታደርገው ለእናንተ የሚታያችሁ። አሁን ለእኔ ግን በስማም ከዚህ ጋር በቃ ሁልጭ እንደው ከላይ የምትመለከተኝ ነው የሚመስለኝ። ሁላ ከነ ልጇ ከላይ እንደዚህ የምትመለከተኝ ነው የሚመስለኝ። ድንቅ ተአምር። እኔ የምለው ማለት አሁን የአእምሮ ህመም በነገራችን ላይ ጨርቁን ጥሎ ያበደ ሰው ብቻ አይደለም። የአእምሮ ህመም ብዙ ደረጃ ደርሷል። እኛ ሀገር ያው ሆስፒታሉ ውስን ነው። ብዙ ሰዎች የዚህ ህመም ተጠቂ ሆናችሁ እንደ ፌመስ እንደሆነ ነገር ሶሻል ሚዲያ ላይ የሚመጡ አላችሁ። ሲጀመር በአብዛኛው የሶሻል ሚዲያ ፕላትፎርም ራሱ የአእምሮ ህመም ተጠቂ ነው እንደ ፕላትፎርም። እኔ የምልህ ወንድሜ ይህን የመሰለ ልጅ ይላሉ እናቶች፣ ይህን የመሰለ ልጅ በትንሽ መውረድ የምትስተካከል የነበርክ ሰውዬ አሁን አወሳሰብከው። አሁን ውሉ እንደማይገኝ አድርገህ ነው እየሄድከው። ግድግዳን ቀለም አታስቀባም እንዴ? ሲጀምር ግድግዳ ስር ውሃ ወርዝቶና ፍሶ የወጣ እንትን ሌላ ታሪክ ውስጥ ገብተህ ሲጀመር እንደው ማርያም እዛ ስር ምን ትሰራለች? አንተ ኩሽና ውስጥ መሬት ላይ ተአምር ነው መቼም ተአምር አይደለም እንትን ነው ችግር አለ። በቃ ታከም ወይ እንዴ ከጎን ሰው ዘንድሮ ግን ሰዎች ከጎናችሁ ሰው ጠፋ እንዴ? በፊት ከጎን ያለ ሰው አይነግርህም ምናምን ይባላል። አሁን ጎናችሁ ባዶ ሆነ እንዴ? በግራም በቀኝም በኩል ሊነግሩ በዚህ ደረጃ እንደው ተአምር የምትል ሰው ኮንክ አስረው ጠበል ሊወስዱ እኮ ይገባል እኮ። ግድግዳህን አስቀባ። ወደ ላይ ታይኛለች። የት ጋር የምትቀመጠው አንተ? ሲጀመር ምስል አለበት ያልከው ራሱ ታች ነው። ኮርኒስ ላይ ነው እንደምንኖረው። ወደ ላይ የምታይ ከሆነ ኮርኒስ ላይ ነው ማለት ነው። አንተ ህመም ነው በቃ ህመም ነው። ግድ የለም እሺ በለኝ። እጅን ስጥና ማን ነው ዘመድ ጥራና ፖሊስ አባለም ነው ዘመድ ጥራና ይውሰዱ። የሚከተል ሰው ያሳዝነኛል። አይዞ በርታ፣ መቼም ድንቅ ተአምራት ነው፣ መቼም የሰው አስራ ይባላል። የኔ ተአምራት ምንም የለ። አይንን ጨፍነው ወደ ደመና ካየ 19 ፈረስ ልታይ ትችላለህ። 50 ዳይኖሰር ሲበር ልታይ ትችላለህ። እግዚአብሔር አየሁት ልትል ትችላለህ። ደመና ቅርጸ ብዙ ነው ልጅ እንደው ቅርጸ ብዙ። አንተ ያየኸውን ባየ ቁጥር እየሳትክ አሁን ለልጓም የማትመች ነው የምትሆነው። አሁን እንደዚህ ማሰብ ማረቅ አይቻልም። አሁን እየሄድክ ነው። ግድግዳን አስቀባ፣ ቤትን አጽዳ። ቤት በቆሸሸ ቁጥር የተለያየ ቅርጻ ቅርጽ ይገኛል። ምግብ በልተህ ባልታጠበ እጅ ከነካው የእጅ ምልክት ደግሞ ነገ ጠዋት ቅዱስ እንትና አየሁ ልትል ነው። ምን ይላል እንዳው አንዳንድ ጊዜ ተከታዮች ስላሉን ብቻ ወይም ደግሞ መናገር ስለምንችል ብቻ ወይም ደግሞ ስለታመንን ብቻ ያመጣልንና የገጠመን ነገር ሁሉ ሶሻል ሚዲያ ላይ እየለጠፍን ለተከታዮቻችን ልናደርስ አይገባም። ይህ ወንድማችን ያደረገው እጅግ በጣም የወረደ ወይም ደግሞ የሞኝ ህልም ማለት ይቻላል። እንደዚህ ይመስለኛል። ምክንያቱም እኔ እስካሁን ድረስ ሰመረ ከተናገረው ላይ መጨመርም አይገባም። ትክክለኛ ምላሽ ሰጥቶታል። እናንተ ግን ይህን ወንድማችን እንዲሁም ደግሞ የሰመረ ባሪያው ምላሽን እንዴት ተመለከታችሁት? እኔ ከበቂ በላይ ነው ብያለሁ። ለማንኛውም ሰመረ ባሪያው በዚህ አጋጣሚ አድንቄው ላልፍ እወዳለሁ። ወደ ሌላ ጉዳይ ስንሄድ ከኢቢኤስ እንግዲህ የተሰማው መረጃ እጅግ በጣም ልብ የሚነካ ነው። የዮናስ ከበደ እንግዲህ ከኢቢኤስ ቴሌቪዥን መለያየት ወይም ደግሞ ከኢቢኤስ ቴሌቪዥን ወጣ የሚል መረጃዎች እየተሰሙ ይገኛሉ። እጅግ በጣም የሚያስደነግጥ ነው። ለማንኛውም እስቲ ቪዲዮ ልጋብዛችሁና ሀሳባችን ሰጥበታለን። አረ ውሸት ነው፣ አልተሰናበተም። ኢቢኤስ ላይ አለ፣ እሑድ ዕለት አይተነዋል በሉኝ እንዴ! ኢቢኤስ ላይ ዮናስ ከሌለ ምን ልናደርግ ነው? ኢቢኤስን የምንከፍተው ምን ልናይ? አንድ አለ የምንለው እኮ ግርማ ሞገስ ያለው እኮ ዮኒ እኮ ነው። እኔ በጣም የደነገጥኩት ገባውና እስቲ እውነት ነው ወይ ብዬ ቪዲዮ ሳይ ዮናስ ኢቢኤስ ላይ ከተላለፈ አንድ ወር ሆኖታል። እውነት ለመናገር ዮናስ ከኢቢኤስ ቢወጣ እጅግ በጣም ተፈላጊ ወይም ደግሞ በግሉም ቢመጣ በብዙ ሰዎች ዘንድ እንግዲህ ተቀባይነት የሚያገኝ አንጋፋ ሰው እንደሆነ ሁላችንም እናውቃለን። ግን አንድ ጥያቄ የሚፈጠርብኝ እውነት ለመናገር ዮናስ ከኢቢኤስ እንደተባለው ከወጣ ማንን ለማየት ነው? አብዛኛው ሰዎች እንግዲህ ከድሮዎቹ ወይም ደግሞ በፊት ከነበሩት ፕሮግራም አቅራቢዎች እንግዲህ ትልቅ
ትልቅ የሆነ ክብርና እንዲሁም ደግሞ ለነሱ ትልቅ የሆነ ፍላጎትና ፍቅር እንዳላቸው ሁላችንም እናውቃለን። ከድሮዎቹ የተረፈው ወይም ደግሞ ከድሮዎቹ እስከሆነ ድረስ በቋሚነት እስከሆነ ድረስ በምንም አይነት ዓለም መወላወል እንግዲህ እስከሆነ ድረስ በኢቢኤስ ውስጥ የቆየው ጀግና የሆነ ፕሮግራም አቅራቢ ዮናስ እንደሆነ ሁላችንም እናውቃለን። እሱ ከለቀቀ የእሱን ቦታ እንግዲህ ማን መሸፈን ይችላል? ይህ የኢቢኤስ ትልቁ የኢቢኤስ ስራና ጥያቄ ይመስለኛል። ለማንኛውም ግን ቀስ በቀስ ከጊዜ ወደ ጊዜ ከአመት ወደ አመት እንግዲህ ኢቢኤስ ጀግኖቹን ሌጀንዶቹን እያጣ መሆኑን እያየነው ነው። እጅግ በጣም የሚያሳዝነው ለኢቢኤስም እንግዲህ አስጊ ይመስለኛል። እናንተስ እስቲ ከዮናስ ከበደ ከኢቢኤስ መውጣት ጋር በተያያዘ ምን አይነት ሀሳብ አላችሁ? ግለጹበት። ተጨማሪ ቪዲዮ አለ ልጋብዛችሁ። 16 አመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል? ታምሜም ፊቴ ላይ ምንም ላይ እጄ ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ስወድቅ ስጋጋጥ አይደለም። ከደረጃ ተወርውሬ ስወርድ የመታኝ ነው። ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ፣ ምክንያቱም ያጠፋሻል፣ ሊገልሽ ይችላል ምናምን ነገር አለች። በቃ ይሄን ነገር ነግራት ከዛ እኔ በቃ ሰው አልሆንኩም፣ ምንም ሰው አልሆንኩም። እኔ በቃ ይሄን ተናግራ እኔ አለም በቃኝ አልመለስም፣ አንቺ መምጣት ትችያለሽ አለች። አንቺ የመጣሽ እኔ ማየት ትችያለሽ፣ እኔ ግን አንቺን ለማየት መምጣት አልችልም። እኔ አንቺን ለማየት መምጣት አልችልም። በቃ አለም በቃ ብዬ ነው የምገባው። መነንኩኝ አለች። እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት። እኔ መነንኩኝ በቃ ምናምን አለች። ከዛ ዘጋችሁ። በቃ ድረቅ ብዬ ነው የቀረሁት። ከዛ በቃ የለችም ማለት ነው። ከዚህ በኋላ ብቻውን አልኳቸው ማለት ነው። እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል? አብራኝ እንድትኖር ነው የምፈልገው። አስበዋል። አባት የለኝም፣ ድሮም እንደሌለኝ ነው እያወኩ ያደግኩት። ከዛ እህት የለኝም፣ ወንድም የለኝም እና አንድ እናቴ ነው ባቀው ይገባ እሷም እንደዚህ ትስትል ግራ ገባኝ በማለት በሆነው ባልነበረኝ በሰዓቱ ዝም ሲጨቀኝ ዝም ብሎ ሲጨመር እና ዝም አልኩኝ። በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው። በቃ ባዶ ሆንኩኝ፣ አስጠላኝ መጠጥ። ከዛ በኋላ መጠጣት የጀመርኩት መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ እና ማራ በቃ ስራ እሰራለሁ፣ ከሁሉም ጋር ነው የምጠጣው፣ ሰው አልመርጥም። ቤቴም ቁልፍ የለውም ማለት ለምንድን ነው የምቆልፉ? በቃ ምንም ምሳሳለት ነገርም የለኝም። ስራ ተከፈተ አልተከፈተ አያገባኝም። 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማን የምሰራው? ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው። እና እዛ የሚመላለስ ልጅ ነበረ ማለት በቃ ጓደኞቹ ይዞ መጥቶ ይጠቀምልኛል ምናምን፣ ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ። አብሬ ጫት ምናምን ነው የማልቅመው ከሱ ጋር እንጂ ሁሌ ነው የምጠጣው። ጠዋት ጀምሮ ነው የምጠጣው። ምንድን እየተበሳጨሽ ለመርሳት ነው? አዎ በቃ ጠጣለሁኝ። ካልጠጣሁኝ ማለት ነው ብቻዬን አወራለሁ። ካልጠጣሁ በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ አያታለሁ እንደዚህ ማለት ነው። እና በቃ እያመማት ነው ምናምን ብለው ጸበል ምናምን ወሰዱኝ። እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው። እነሱን የሚያውቁት ከ16 ዓመቴ በኋላ ነው። እና በቃ ከጠጣሁ እንቅልፍ ይወስደኛል። በደንብ ነው የምተኛው። እቺ እህታችን እጅግ በጣም የሚያሳዝን ታሪክ ነው እንግዲህ መታ ያደረሰችን። እጅግ በጣም ያሳዝናል። በርካቶችም ሀዘናቸውና ሀሳባቸው ተደበላልቆባቸው እየገለጹ አይቻሉ ኮሜንት ሴክሽን ላይም እንዲሁም ደግሞ ቪዲዮዎቹን ሲጋሩ ያዩት ነገር ነው። ሙሉን እንግዲህ በዩቲዩብ ላይ ተለቋል፣ ገብታችሁ ብትወት ብዬ ጠቁማችኋለሁ። ለማንኛውም እጅግ በጣም የሚያሳዝን ታሪክ ብዙ ጊዜ ሰምቻለሁ። የዚችን ልጅ ያህል ግን እኔ ያሳዝነኝ ታሪክ የለም። ለማንኛውም ግን እህታችን እንዴት ተመለከታችኋት? ለማንኛውም ሀሳባችሁን ስጡበት። እኔ በዚህ ሰናበታችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።